ቤተሰቦቻችን ናቸው እኛ ጎን ያሉት የኔ ወገኖችና የሙልጌታ የባለቤት ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች በዚህ በኩል የባለቤት ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆቼ አባት አትበይ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁኝ። ውድ ሀገሬ ልጆች እንግዲህ ያው ዩቲዩብ ስትከፍቱ የራሳችሁን አስተያየት የምትሰጡበት አይደለ? እንግዲህ እኔም የወላችሁ ይችን አርቲስት በጣም ነው የወደድኳት፣ ማለት ያከበርኳት። በቃ ከቤት አጋዧ ጋር ዩቲዩብ ሲሰሩ እንዲሁም አጋዦቻችሁን እንደዚህ እያለች በጣም ብዙ ትምህርት ስታስተምር ልክ እንደ ልጇ እንደምታያት በቃ በነፃነት ደግሞ አብራት የምታግዛት ልጅ በነፃነት ሀሳቧን እንድትገልጽ በቃ በጣም በብዙ ነገር እንዳገዘቻት ተናግራለች። እና በዛ ምክንያት ነው እኔ መከታተል የጀመርኩት። በጣም የምትከበር የፍቅር ሰው፣ ልጆቿን በፍቅር የምታሳድግ የፍቅር ቤተሰብ የሆነ ነውና ልጆቿ ራሱ በጣም በስነ ስርዓት በጣም ጎበዞች፣ እውነት በጣም የምትደነቅ ሴት ናት። በጣም ጀግና ሴት። አሁን ግን ከባሏ ጋር ከልጆቹ አባት ጋር በተለያዩ በስንት ጊዜያቸው በጣም ብዙ ሰው እንግዲህ ያው ያውቃል እንደተለያዩ። አሁን ላይ ተመላልሰው በጣም ነው ደስ ያለኝ የልጁ አባት ጋር እንዲሁም ደግሞ አባትና እናት ለልጆቹም በጣም ደስ ነው የሚላቸውና በጣም ደስ ይላል። እውነት በጣም ነው ደስ ያለኝ። ሁሉም በቃ ህዝብ ማለት ሲጠብቅ የነበረው ነው ይሄንን መመላለሳቸውን። ሁላችንም ያው በየኮመንቱም በቃ በጣም እንደሚከባበሩ ስናይ ልጆቻቸውም ደግሞ አባታቸውንም እናታቸውንም እጅግ በጣም እንደሚወዱ ስናይ እንዲመላለሱ በጣም ብዙ ኮመንት ስንጽፍ ነበርና አሁን ላይ ተመላልሰዋል። እንኳን ደስ አላችሁ። የእውነት ፍቅርን ከነዚህ መማር ይቻላል። እውነት ፍቅርን በተግባር ነው እያሳዩ ያሉት። ሰው ቢለያይም ካልተግባባ መለያየት ያለ ነው። ነገር ግን መልሶ ደግሞ እሱም ጸባዩን አስተካክሎ እሷም ጸባዋን እንደዛው በጣም በስነ ስርዓት እንደገና አሁንም ተመልሰዋል። ሱብሃንአላህ። እንደው አላህ የፈቀደው ነገር መቼም ቢሆን አይረፍድምና ከልጆቻቸው ጋር እንግዲህ መልካም ጊዜ መልካም የፍቅር ጊዜ ይሁንላቸው። እጅግ በጣም ደስ ነው የሚሉት። በዛ ላይ ደግሞ አባትየውም የልጆቹን እናት በጣም እንደሚወድ እንግዲህ እያለቀሰ ሁሉ ነው ፍቅሩን የሚገልጽላት። ስናያቸው በጣም የሚከባበሩ ተለያይተው ራሱ በስነ ስርዓት ተከባብረው የሚኖሩ የሚያስቀኑ ባልና ሚስቶች ናቸውና በጣም ነው ደስ ያለኝ። እንኳን ደስ አላችሁ ላለሁኝ። እንግዲህ ባልና ሚስቶች አትጣሉ፣ ተከባበሩ። የእውነት ህይወት አጭር ናት። ለአጭር ህይወት ግን በቃ ይህን የመሰለ ቤተሰብ ብትንትን አድርገውት ነበር። ነገር ግን እነሱ ቢለያዩም ለልጆቻቸው ሲሉ በጣም ተከባብረው በስነ ስርዓት ነበር የሚኖሩት። የእውነት በጣም የሚያስቀኑ ናቸው። ተለያይቶም እኮ እንደዚህ መኖር ይቻላል፣ ለልጆች ሲባል በሰላም መኖር ይቻላል የሚለው አሳይተውናልና አሁን ደግሞ አላህ የፈቀደው ነው የሚሆነው አይደለ? ተመላልሰው ሊኖሩ ዛሬ ሰርጋቸው ነው፣ እንደገና ሊሞሸሩ ነው ማለት ነው። ደስ አይልም? በልጆች መሞሸር ማለት ነው። እና በጣም ደስ ይላል። እና ለአጭር ህይወት እንደው ለምንድን ነው ቆይ ባልና ሚስቶች ለልጆች ሲባል በሰላም መኖር ለምንድን ነው የማይቻለው? እኔ በጣም ግራ ነው የሚገባኝ። እውነት ህይወትን ለማሸነፍ ያው በሰው ሀገር እየተሯሯጥን በየሰው ቤቱ እየሰራን ግን በቃ ለአጭር ህይወት ሰው በርስ ሲባላ በጣም ነው የሚያሳዝነው። በፍቅር መኖር እየተቻለ ማለት ነውና እንግዲህ ከልጆች አባታችሁ ጋር የተለያያችሁ እንደዚህ በስነ ስርዓቱ በፍቅር ለመኖር ሞክሩ። ፍቅር ያሸንፋል። እውነት ፍቅር ያሸንፋል። ምንም መጣላት፣ መቧጨቅ፣ መባላት ምንም ጥቅም የለውም። ፍቅር ግን
ውዶቼ ላይክ እያደረጋችሁ እንግዲህ እኔንም አበረታቱኝ። ስለምታበረታቱኝ እጅግ በጣም አመሰግናለሁኝ። እንደዚህ አይነት ፍቅር መቼም የማያረጅ ፍቅር ይስጣችሁ እላለሁ። በተረፈ ሰብስክራይብ ያላረጋችሁኝም ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ አበረታቱኝ። እንግዲህ ወደ 4000 ሰብስክራይብ እየሄድኩ ነው። 4000 ሰብስክራይብ ሲያስገቡኝ እውነት በጣም ማደንቃት አርቲስት ናት ይቺ አርቲስት። እናንተም እርግጠኛ ነኝ ብዙዎቻችን እንወዳታለን። ለምን በየኮመንቱ የሆነ ቪዲዮ ሲለቁን ይከታተላለሁና ሁልጊዜ በቃ በፍቅር ነው ልጆቿን እንዴት በቃ በስነ ስርዓት እንዳሳደገች እንዴት በፍቅር እንዳሳደገች ያስታውቃልና በጣም በቃ የምትደነቅ አርቲስት ናት። በቃ እናት የምትባል አለ አይደል? የእውነት እናት የምትባል ሴት ናት። በጣም በቃ እንደዚህ አይነት እናት በቃ ማለት የምታስቀና እናት ናት። ብዙዎቻችን እንግዲህ በዱላ በስድብ እያጠናገሩ ነው ያሳደጉን። ነገር ግን እሷ በፍቅር እውነት በጣም በፍቅር እንዳሳደገች ልጆቿ እንግዲህ ብዙ ጊዜ ሲናገሩ እንሰማለን። ዩቲዩብ ቻናል ስላላቸው የማያውቀው የለም መቼም ዩቲዩብ ቻናላቸውን እና በጣም በፍቅር እንዳደጉ ያስታውቃሉ። እውነት ለሰውም ክብር ስላላቸው አብራቸው ለምትኖር አጋዣቸው ራሱ ያላቸው ክብር ልክ እንደ እህት ነው የሚያዩት ልጆቿ ማለት ነው። እሷም ደግሞ ልክ እንደ ልጇ ነው የምታያትና ብዙ ጊዜ አይተናቸዋል አብረው ዩቲዩብ እንትን ሲሉ። በፈለግሽ ሰዓት አብሽሪ አይዞሽ ቤትሽ ነው ያለቻት አጋዧን ማለት ነው። ከእሷ ጋር እንኳ ስትሄድ እና ለበዓል ምናምን እሷ ጋር ነው የምትመጣው። እውነት በጣም ነው